ብዙዎቹ መተዋል ገባ እያላችሁ ምንድነው ምናምን እነዚህ ቆንጆዎች በቃ ሰሞኑን አነጋጋሪ የሆኑ ልጆች ናቸው። የቡታጅራ የእውነት እኮ እኔ አብርሽና ሩታ እንኳን እንደ ሀይሚና እንደ ብሩክ ምን እነ ሀይሚ አብርሽና ሩታማ አሁን አይደለም እንዴ እነንትና በጣም እነ ፋኒ እና እነንትና እንኳን እንደነ ብሩክ አላስደመሙንም። እውነት ለመናገር ማለት ነው። በቃ የእውነት ለመናገር ማለት ነው። እና በቃ ሚዲያውን እናንተ ትቆጣጠሩት። ኢንስታግራም፣ ፌስቡክ፣ ቲክቶክ በቃ ሀይሚና ብሩክ ነው። እሸት የወይና እሸት የወለኝ አረ ብሩክ በቃ ተጋቡ። እኔ ግን እኔ አሁን ወንድሜ ታላቅ ወንድሜ አሁን በቅርብ ሊያገባ ነው። የቤቱ የመጨረሻ ልጅ እኔ ነኝ። ይኸው ወስውሶኛል። በቃ እንዴት እንደወሰወሰኝ ብታውቁ ማለት ነው። አግቢ መች ነው የምታገቢው? መች ነው ሰርግ ቬሎ ምለብሰው እላለሁ። እና እኔ ሁሉ ሰው እየገፋፋችሁ ስሜታችሁ እንኳን አለመነሳሳቱ እንዴ አሁን ትናንት በቃ ቡርኬ በቃ እንጋባ ነበር የሚያስብለው ማለት ነው። የትናንቱ ፕሮግራም ማለት ነው። እና በቃ ተጋቡና እኛም ልባችንን ርፍ ይበልልን። ካሁን ተጣላችሁ ካሁን ሄዳችሁ ብለን አንሳቀቅም። የእውነት ለመናገር ማለት ነው። እና የእውነት በስመ አብ ወልድ ገረ ደግሞ ውበት ቁጭ ሰው ማርያምን ባልና ሚስት ከአንድ ወንጭ ጸባያቸው አንድ አይነት መልካቸው አንድ አይነት አቤት የሚወልዱ ልጅ ታየኝ። በስመ አብ ብሩክና ሀይሚ የሚወልዱ ልጅ የእውነት ለመናገር ማለት ነው። በቃ ምን ሀይሚ ሲጀምር ኢትዮጵያ አትመስልም፣ ፈረንጅ ነው የምትመስለው። ብሩኬም እንደዛው ማለት ነው። እና አስባችሁታል? የሚወልዱት ልጅ ማለት ነው። የሚወልዱት ልጅ በቃ በስመ አብ ወልድ ፈረንጅ ነው የሚመስለው። ፈረንጅዬ ነው የምለው። እና ውበት ሰው ልጅ እንዲህ ሲያምርበት እኔ አይቼም አላቅምም። እውነት ለመናገር በጣም ውብ ሸበላ ሆናችኋል። የዛሬም ደግሞ ይሄ ያበደ ነው። ቡኒው ልብስ በስመ አብ የእውነት ለመናገር ቡኒው ልብስ አንደኛ በቃ በጣም እንጃ። እግዚአብሔር እውነትን ነው ብሩክ እግዚአብሔርን የያዘ ሰው በፊቱ ለመቆም አያፍርም። በቃ እግዚአብሔርን ይዘህ ነው ሁልጊዜም ደግሞ እመብርሃንን ትጠራታለህና ሁሌም እሷ ትጠብቅህ። የእውነት ክፉ የተባለ ሁሉ ወደ መሬት ይጣልልህ። ሁሌም ስኬት በስኬት ላይ ሁን። በቃ የሀይሚ ቀብራራ ሸበላ ማለት ነው። ቀብራራ ሸበላ ብሩኬ የሀይሚ ቀብራራ ማለት ነው። እና በቃ አሁን ደግሞ እኔ እነ ቅናተኞቹ ናቸው። አሁን ደግሞ በቃ አሁን እነሱ ደግሞ እሽቁጥቁጥቁጥቁጥ ቅናት በቃ ዘንድሮ ቅናት በስመ አብ ወልድ የማይታሰብ ነው። በቃ የማይታሰብ እና